አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። በጸሎት ውስጥ የሚመጣው ኃይል የሚገባህ ብቸኛ ስትሆን ነው። የብቸኝነት መንፈስና ጸጋ የእግዚአብሔርን ኃይልና ጥበብ እንድታቀው ያደርጋል። ይሄ ልዩ የእግዚአብሔር ስጦታ ነው። ሰዎች ብቸኛ ሲሆኑ ይበሳጫሉ። ኃጥአን ብቸኛ ሲሆኑ ይበሳጫሉ፣ ይናደዳሉ፣ ይከፋቸዋል። የእግዚአብሔር ክብር ደግሞ ብቸኛ ሲሆኑ ለሚጸልዩት፣ ለሚያመሰግኑት ኃይላቸውና ክንዳቸው ይሆናል። 3 ደቂቅን ተመልከቱ። አናመልክም ሲሉ ለብቻ ተለዩ፣ እሳት ውስጥ ይግባሉ። ብቸኛ አደረጓቸው። አንሰግድም፣ ለዘመኑ ጊዜ ሰዓት እጅ አንሰጥም፣ ለእግዚአብሔር ነው ክብራችን፣ አምልኮታችንም እሱ ነው ሲሉ ወደ እሳት ተወረወሩ። ብቸኝነታቸው ውስጥ አራተኛ ሰው መጣ። እንደውም ያልታየው ታየ፣ ያልተገለጠው ተገለጠ፣ ያልነበረው በመሃል እንዲኖር አደረገ። ይሄ ምንድነው? ድምጻቸው መጀመሪያ የተከበረ ድምጽ ነው። እቃ ስጠኝ ብለው ሲሰጣት እጁን ስባ ጎተተችው። ነው ምንድነው አንተ ላይ አይናፋር የምትሆነው ብላ ጉንጩን አንዴ ነው ሳመችው። አንዴ ነው ሳመችኛል። ከዛ በኋላ ሰውነቴ ወረረኝ ነው የሚለው እና ፍቅር ነው የመሰለኝ፣ ሴትነት ነው የመሰለኝ። ማለት ሰውነቷ ስታስነካኝ ይሄ የዝሙት ፍላጎት ምናምን ነው እንጂ አጋንንት ነው ብዬ በፍጹም አልገመትኩም። ማለት ቪዲዮ ላይ ስታዩት ደግሞ መጀመሪያ እጁን ሳባ አድርጌ ሳምኩት ነው የሚለው ዛሩ እንትኑ መስተፋቅሩ እና እዛ ጋር ደብተራው መስተፋቅርን ጥበብ ነው ይላል። ጸበል ቦታ ላይ ደግሞ የደብተራው ጠባብነት ይጋለጣል። ማንን ነው የምናምነው? የትኛውን ነው የምታታሉት? እኛን የምትቃወሙት ሰዎች የትኛውን ነው ታዲያ? ሰውን እኛ የምናስተምረውን ትምህርት አላዳመጣችሁም ማለት ተቃወማችሁን ማለት ይሄን ነገር ደገፋችሁ ማለት ነው። የዚህ ነገር ተባባሪ ናችሁ ማለት ነው። እግዚአብሔር እንግዲህ ይገስጸው እናንተ ውስጥ ያለውን የሚቃወመን መንፈስ። ሜዱሳ ሂውማን ሄር ብዬ ስገባ የመጣውን ተመልከቱት። ስለ ጸጉር እንኳን ሳወራ ሜዱሳ ሂውማን ሄር፣ ሜዱሳ ኮስሞቲክስ፣ ሜዱሳ ክሎዝ፣ ሜዱሳ ምናምን ሊፕስቲክ ብዬ በቃ ብዙ ስገባ ደነገጥኩኝ። እንዳለ የእሷ ነው አርማው፣ ሎጎ ምናምን እንዳለ። ኢቭን ራስ ተፈሪያኖች ራሳቸው ጸጉራቸው እንደዛ ያርጉበት፣ ምክንያቱም አያውቁትም። ግን የራስ ተፈሪያን ጸጉር እንደዛ መሆን የቃሎ ወይም የቃልቻዎች ነው ብዬ ባለፈው ነግራቸዋለሁ። ኢትዮጵያ ውስጥ ደግሞ ቃልቻ ደግሞ ጸጉሩን አይቆረጥም። ከዛ ጸጉሩ ደግሞ ይጠቀልላል በቅቤ። ምን ለማለት ፈልጎ ነው? ኢትዮጵያና ሜዱሳን የሚያገናኛቸው ምን ነገር አለ? ያ ጸጉር እንደዛ መሆኑ በአንድ በኩል እንደዛ ነው። በሌላ በኩል ደግሞ ሶምሶን ወይም ናዝራዊ ተብሎ እንግዲህ ሶምሶን ማለት የተመረጠ ማለት ነው። ናዝራዊ ማለት የተመረጠ ማለት ነው። በወቅቱ ሶምሶን ጸጉሩን እንዳያሳድግ ማነው እንዳይቆረጥ እግዚአብሔር መንፈሱን በምን ላይ አደርጋለሁ አለ። መንፈሱን በጸጉሩ ላይ ስለማድረግ ጸጉሩ እንዳይቆረጥ ብሎ ለእናቱ ነግሯት ነበረ። እግዚአብሔር መንፈሱን በጸጉሩ ላይ ስላደረገለትና ኃይለኛ ስለነበረ ጀግና ስለነበረ ሰይጣን ይሄንን ኮረጀና ቃሎ ደግሞ ቃልቻ ደግሞ እንደዚህ ጸጉራቸውን እንደዚህ የሚደፉትን ደግሞ ጉዱሩ የሚባሉትን ደግሞ አመጣቸው። ጸጉራቸው በቅቤ የተደረገ ምናምን ምንድነው ሲባል መንፈሱ ያለው ምኑ ላይ ነው? ጸጉሩ ላይ ነው ተባለ። እኛ እጣን ስንል እሱ ሉባንጃ እንደሚለው፣ እኛ መቁጠሪያ ስንል እሱ ደግሞ የራሱን ምስባህ ይዞ እንደሚመጣ ሁሉ እንደሚኮርጀው ሰይጣን እንደሚኮርጅ ሁሉ ሜዱሳም ደግሞ ያንን ጸጉሯን እባብ አድርጋ በተረገመችበት እርግማን በዛ በኩል ብዙ ሰዎችን በአይኗ እያደረቀች የነበረው ያንን ታሪኳን መንፈሱ ይዞት ይቀጥሏል። ያመጣና ሜዱሳን ለማስታወስ ጸጉራቸውን እንደዛ አድርገው እንዲሰሩ ብዙ ሰዎችን ታሪክን አምጥቶስ ቢሆን ምን እናውቃለን? እኔ አንዳንዴ እንደው ለምሳሌ ጸጉራችሁን ሹሩባ ስትሰሩ ወይ 3 ቦታ ወይ 5 ቦታ አድርጋችሁ ተሰሩ ይባላል። በይሄ ኢትዮጵያ ባህል ነው። የሥላሴ ምሳሌና አምስቱ አዕማደ ምስጢር ምሳሌ ነው ተብሎ ስለሚታሰብ ማለት ነው። እና እኛ የምናውቀው ሹሩባ ቁጥርጥር የሚባል ነገር አናቀብረው አይደለም። ኢትዮጵያ አታውቅም። ከጊዜ በኋላ ነው ቁጥርጥር የመጣው፣ ከሆነ ዓመታት በኋላ ነው የመጣው። እና ምናልባት የእሱን ማመጣጥ ደግሞ አጥኑ ለማለት ፈልጌ ነው። እኔ እንደ ራሴ ነው መረጃ ነው እያቀበልኩ ያለሁት። ለምን የሜዱሳን ታሪክ ስሰማና የጉድሮዎቹን የጸጉራቸውን ራስታ የሚያደርጉትን የራስ ተፈሪያንን ደግሞ ሐሺሽ የሚወስዱ ናቸው። ደግሞ ሐሺሽ ይወስዳሉ አይደል? ራስ ተፈሪያን አብዛኞቹ ያው ብዙ አይነት ናቸው ይባላል። ራስ ተፈሪያን ወደ ስንት ነው? ለ6 ነው 7 አይነት ራስ ተፈሪያን አይነቶች አሉ ይባላል። በአመለካከት ራሱ ይለያያሉ ይባላል። ግን ጸጉራቸው ተመሳሳይ ነው። ጎንጉኑ ራሱ እባብ ነው የሚመስለው። ራሱ እንዴት ተገምዶ በጣም የሚያስጠላውና ሜዱሳን ታሪክ አይዛችሁ መታችሁ። ያንን ደግሞ እንደምታዩት የጸጉሩ ብቻ አይደለም
ያንን ፀጉር የሜዱሳን እባብ ለማስመሰልና ሜዱሳን ለማስታወስ ሲባል ያልተሰራ ነገር የለም። ለምሳሌ እስቲ እንየው። ለምሳሌ እንየው። እሺ ይህ እንግዲህ ከጎን የምትመለከቱት ቪዲዮ አብዛኛው ስለ ሜዱሳ የሚናገር ነው ማለት ነው። ሜዱሳን እነሱ በፊልሞቻቸው ይሰሯታል። ወንድ ላይ የምትጮህ ሴት አንገታቸው ላይ እባብ አድርገው ፀጉራቸውን ራሱ እንደ አዲስ የመጣ ደግሞ አለ ጥቅልል አድርገው እንዲቻሉ ያወጣል። እና ነጮች ለምን እንደሚያደርጉት እኛ አናውቅም። ጥምዝብዝ አይታችኋል። እዚህ ጋር ደግሞ እንትና ቤቢ ሄር የሚባል ደግሞ ወጥቷል። እንደዚህ አድርገውት ከዛ እሱ ቀረና ደግሞ ምን አደረጉት? እንዲህ ዚግዛግ እያደረጉ እንደዚህ በቅባት ያስተኙታል። አይታወቅም ለምን እንደመጣ ሜዱሳን ለማስመሰል። አሁን እዚህ ጋር እቺን አርቲስት ያት እቺን አርቲስት ኢንተርቪው እየተደረገች ነው። የሜዱሳን ፊልም ኢንተርቪው ያደረገች የሰራችው ሴት ነች። ኢንተርቪው እየተደረገች ነው እና ፊቷን አይኗን ከላች። ማንን ለመምሰል ነው? ሜዱሳን ለመምሰል ነው። አይኔ እንደሷ ነው ማለት አይሆን አይታወቅም። ይሄ ኢንተርቪው ነው። ኢንተርቪው እየተደረገች አይኗን ከልለዋለች። ተመልከቱት። እና ከጎኔም እንደምታዩት እስቲ የመጀመሪያውን ነው ሜዱሳ ሎጎ ብዬ ነው የገባሁት። ተመልከቱት። ሜዱሳ ሎጎ በጣም ነው የሚያሳፍረው። ነጮች ምን ያህል ከአጋንንት ጋር የተሳሰረ ነገር እንዳላቸው የምታዩት በዚህ ነው። ፀጉሯ እንዳለ የምታዩት የሚያሳየው እባቦቹን ነው። ሜዱሳ እሷ ደግሞ አይኗ ደግሞ የቡዳ መንፈስ ያለባት ነች። የተለየች ፍጥረት ናት። የኔምፉ ዘር ነች። በዛ ላይ ደግሞ የሴፊዮስ የሚባለው መንፈስ ያማከራት የኦራክል የሚባሉት መናፍሶች ጓደኛ ቤተሰብ የነበረች የፓሲዶን የሚባለው የባህር ጋኔን የተገናኛት ነች። ሰው ብትሆንም ድቅል ናት። በጣም እኮ የሚገርም ነው። እና እነዚህን ሎጎዎች ግን ለድርጅቶቻቸው ይጠቀሙታል። ለቴሌቪዥን ፕሮግራሞቻቸው፣ ለካርድ፣ ለልደት፣ ለጥሪ፣ ለምናምን ይጠቀሙታል። በጣም የሚገርም ነው። ለማህተሙ፣ ለቲተሮቻቸው፣ ለቲሸርት እንደምታዩት ቲሸርት ሜዱሳ ቅድም እንዳልኳችሁ ፐርሲየስ የሚለውንም ታገኙታል። አብሮ ነው ሜዱሳ ሲነሳ ፐርሲየስም አብሮ ይነሳል። ገዳይና ተገዳይ ናቸው። ሟችና ገዳይ ናቸው። ግን ፐርሲየስ ስለገደላት ሜዱሳም ደግሞ እሷን ይዘው ደግሞ ብዙ ጦርነት ስላሸነፈባት ነው እንደዚህ የሚያደርጉት። አንገቷን ከቆረጣት በኋላ ምንድነው አደረጋት የሚሉት? የእሷን አንገት ይዞ እየሄደ ብዙዎቹን አደረቃቸው ነው የሚሉት። ከአይኗ የሚወጣው ጨረር ብዙዎቹን ድንጋይ እያደረግለት ነበረ ነው የሚባለው። የፐርሲየስን ጦርነት ድል እንዲሆን ያደረገችው እሷ ነች ነው የሚሉት፣ የረዳችው። ግን ፀጉሯን በምን አይነት ነገር እንደሚሰሩት በዚህ ማየት ይቻላል። በዚህ ማየት ትችላላችሁ። እና እኔ ይሄንን እንደ ሎጎ አድርገው ሲጠቀሙት ነጮች እውነትም አጋንንታዊ ድቅል እንዳለባቸው እረዳለሁ። በብዛት ሳይሆን ማለት ሁሉም ሳይሆን አብዛኞቹ ቆዳቸው። እስቲ እንስሳትን ፀጉራቸውን ገለጥ አጋችኋቸው፣ በግ ምናምን፣ ፍየል ወይም ድመት፣ ውሻ ምናምን ፀጉራቸውን ገለጥ አጋችሁ እንደዚህ ቆዳቸውን ነው ታዲያ ስታዩት ነጭ ነው አይደል? ውስጣቸው ምን ለማለት እንደፈለኩ ይገባቸዋል መቼም አይደል? እና እግዚአብሔር የፈጠረውን ፍጥረት ያዳቀሉ ይመስለኛል በኖህ ዘመን ትንሽ የሆነ ጄኔቲካል እንትኑን የቀየሩት ይመስለኛል የሰውን ተፈጥሮ። ለዚህ ነው አፍሪካን ለማጥፋትም ወይም በተለይ ደግሞ ኢትዮጵያን ለማጥፋት የሚመጡት። ያ ሳይሆን አይቀርም ብዬ አስባለሁ። እንደኔ ያልተዳቀለ ህዝብ ያልተቀላቀለ ህዝብ ነው ብዬ ስለማስብ ማለት ነው። ይሄ ኢየሱስ ኢትዮጵያዊ ነበረ፣ ጥቁር ነው፣ ማርያም እንደዚህ ነች የሚለው ነገር ብዙም አልቀበለውም። እሱን የሚያውቀው እግዚአብሔር ነው። ተጽፎ የተገኘን ነገር ብቻ ነው እኛ ልናምን የምንችለው። እሱም መጽሐፍ ቅዱስ ውስጥ ያለውን ነገር ነው የምንቀበለው። ኢየሱስ ህይወትም እውነትም መንገድ መሆኑን ነው የምናውቀው። እዚህ ጋር ግን ነጮች አብዛኛውን ነገር በፍልስፍና ውስጥ መክተት ይወዳሉ። ከመናፍስታዊ አሰራሩ ጎን ለጎን ወደ ፍልስፍና የተረጉሙትና ከዛ ለሳይንሳዊ ፕሮግራም ይጠቀሙበታል። ተመልከቱ። ይሄ ሁሉ ሎጎ፣ ይሄ ሁሉ ነገር የምታዩት እያንዳንዱ ነገር የምታዩት ምንድነው? የአንድሮሜዳን ማነች ስሟ የሜዱሳን መልክ፣ ፀጉር፣ እባብነቷን ለሎጎ ለድርጅቶቻቸው ተጠቅመውታል ማለት ነው። እኛ ምንድነን እያሉ ነው? የዚች ፍጥረት አድናቂ፣ ተቀባይ፣ ሐሳብ አቀንቃኝ ታፔላ ነን እያሉ ነው ማለት ነው። እኛ ደግሞ ይሄን ቲሸርት ገዝተን ምን እንደሆነ ሳናውቀው በሆነ ነገር ላይ ተጠቅመነው ልጅ ከዚህ በኋላ ማሳያችሁ ብዙ ነገር አለ። ተከታተሉ ብቻ።
ቀጣዩ ደግሞ ሜዱሳ ሚውዚክ ብዬ ነው የገባሁት። ሜዱሳ ሚውዚክ ብዬ ስገባ ደግሞ ተመልከቱ የማገኘውን ነገር በጣም ይገርማል። ሜዱሳ ሚውዚክ በሙዚቃ የሚጠቀሙባቸዋል። የሙዚቃ ባንድ፣ የሙዚቃ ግሩፕ ግጥሞቻቸው ላይ ሜዱሳን እንደ ትልቅ እንደ ሂሮ ይጠቀሙ ያዩዋታል። ራሷን ነፃ ለማውጣት ወደ ጫካ መሄዷን አይኗ ብዙ ሰዎችን እየገደለባት ስለተቸገረች ነው ጫካ የገባችው እንጂ አውሬ ሆነ አይደለም ነው የሚሉት። ፓወሯን ብትጠቀምበት ኖሮ ተመልከቱት። እዚህ ጋር ቀይ ምላስ ያወጣችውን ቀይ ምላስ አውጥታ ይታያል። ሰዎች ቀርበው ትሪት ቢያደርጓት ኖሮ ይሄንን እባቦቹን ትሪት ማድረግ የሚቻልበት አይኗንም ትሪት ማድረግ የሚቻልበት ሲስተም ይፈጠር ነበረ ብለው ያስባሉ። ይሄንንም በፊልሞቻቸው ላይ ሰርተውታል። መነጽር ሲያደርጉላት ለሜዱሳ እና ደግሞ ከሷ የተወለደው ደግሞ አንደኛው ቅድም የነገርኳችሁ ክሪሳኑር የሚባል ልጅም ከሆዷ ወጥቷል ብዬ ቀይ የወርቅ ሰይፍ ይዞ ወጣ ያልኳችሁ እሱንም በፊልም ሰርተውበታል። ፒጋሰስንም በፊልም ሰርተውበታል። የሜዱሳን ልጆች ማለት ነው። ከፓሲዶን የተወለዱትን ልጆች ከባህሩ ጋኔን የተወለዱት ልጆች እንደ ጥሩ ነገር እንደ ፋብሪካ እንደ ሎጎ ይጠቀሙበታል። የሚገርማችሁ ልክ ቶዮታ ማለት ጃፓን ውስጥ ያለ ጣዖት እንደሆነ ሁሉ ለመኪና እንደተጠቀሙት እንዲሁም ደግሞ ለአንዳንድ አውሮፕላን ለአንዳንድ እቃዎቻቸው ምናምን ፊልም ሲሰሩ በደንብ አድርገው ሎጎ ይጠቀሙባቸዋል። እና ይሄ የምታዩት በሙሉ እንዳለ ለልብስ፣ ለፊልም፣ ለድርጅቶቻቸው በሜዱሳ የሰየሙት ነው ማለት ነው። በሜዱሳ ስም ተሰይሞ ነው። ሜዱሳ አሁን ባለንበት ጊዜ በማህበራዊ ሚዲያ በልቅ በሆኑ ፊልሞች በምናምን ያው በሙዚቃ እንዲሁ እንደምታዩት የሙዚቃ ምልክቶችን እያሳዩ ነው ያሉት። ሜዱሳ እየተዘፈነላት ነው ማለት ነው። አያችሁ? እና ባህሪዎቻችን ላይ ነው የምትገለጠው ሜዱሳ። ኃይለኛ እንግዲህ ጭንቅላቷ እባብ ከነበረ አስተሳሰባችንም እባብ፣ ንግግሮቻችን፣ ልባችን፣ ሁሉ ነገራችን እንደ እባብ ሊሆን ይችላል ማለት ነው። ልታረገን ትችላለች። ተንኮለኛ ማለት ነው። እባብ ባህሪው ምንድን ነው የሚለውን እዩትና ሜዱሳኛ ውስጥ በምንድን ነው? በመንፈስ ነው ያለችው። አይናችን ያየውን ነገር የሚበላሽ ከሆነ የበላነውን የጠጣነውን ወይም ደግሞ የወለድናቸው ልጆች ሁልጊዜ በባህሪያቸው ደረቅ ከሆኑብን ያኔ ሜዱሳ በአይኗ ደረቅ ታረጋቸው ከነበሩ ሰዎች በምን ተሻለ? እኛ ውስጥ ሆና ብዙ ነገሩን እያደረቀችብን ነው ማለት ነው። ሜዱሳ በወቅቱ በነበረችበት ሰዓት ከአጋንንት ጋር ተኝታ ነው አይደለም እንዴ? ወይም ደግሞ ከፓሲዶን ከሚባለው የባህር ጋኔን ጋር ተኝታ አይደለም ይሄ የተወለደው? በመጽሐፍ ቅዱስም በአባቶቻችን መጽሐፍ ላይም በተለይ መጥቆራ የሚባለው የተወለደው በምንድን ነው? በዚህ ነው የሚባለው። ሳሪተ ሰንበት የምትባል ሴት ሰንበትን የምትሽር ማለት ነው። ሳሪተ ሰንበት ከአጋንንት ከሚያመልክ ከጣዖት ጋር ከሚያመልክ ወይም ደግሞ ሰይጣን ከሚያመልክ ጠንቋይ ጋር ተኝታ ክንፍ ያለው አጋንንት ተወለደ ነው የሚባለው አይደል? መጥቆራ ይባላል። በኋላ ነው ጨዋለ ጽድቅ ተብሎ ስም የተቀየረለት። ስለዚህ እዚህ ጋር ሜዱሳ የምትባሏ ጣዖት ወይም ደግሞ ጸጉሯ ላይ እባብ ያለባት አይኗ ብዙ ነገሮችን የሚያደርቅ መንፈስ የምትባሏ መንፈስ ዛሬ ላይ ትውልዱ ላይ እንዳለች ይታያል። በደንብ ይታያል። ግልጽ ነው። ሌላው ደግሞ መንግስታት ላይ ስልጣን ላይ ያሉ ሰዎች ላይ ሜዱሳ በደንብ ትታያለች። ጭካኔ ያለባቸው ለምን? ሜዱሳ ያ ጭካኔ የሆነ ነገር የመጣባት ሰዎች ስላገለሏት ነው ስለሚባል ነው። ግን ያው ዞሮ ዞሮ አጋንንት ናት። ሰው አገለላት አላገለላት ያው ዞሮ ዞሮ አጋንንት ዘርቻ አይደለም። አሁንም ስልጣን ላይ ለመቀመጥ ስልጣን ላይ ለመውጣት በጣም ብዙ ሰዎች አጋንንትን ይጎትታሉ። የስልጣን ዘመናቸውን ለማራዘም የዝሙት ችግር ያለበት አንድ ቀዥቃዣ ወጣት የሆነ ወይም ደግሞ ባለትዳርም ሊሆን ይችላል። ዋው ሲያምር ከዚህ ጋር መተኛት ነበረ እያለ የሚያይ ከሆነ ያ የዝሙት መንፈሱ ሴቶቹ ላይ ይሄድና እነዛ ሴቶች አጋጣሚ ሆነ የሚጸልዩ የሚጸበሉ ጸበል የሚጠመቁ ምናምን ከሆነ ይዋረዳል። ይሄ ሰው ይገባላ። የሱ የዝሙት መንፈስ ከማን የመጣው ሲባል ከገሌ ይላል። ከአባቷ የመጣ ልጅ ነግራኛች። ከአባትሽ ነው የመጣሁት እኮ አውቀህ ነው? አይደለም ከሱ ነው የዝሙት መንፈስ የመጣሁት አይቶ ስላየሽ ነው። ከዛ አባቴ እንደዚህ እኮ እያለኝ ነው። እንደዚህ ታየኛለህ እንዴ? ቤት ተከራይቼ ልውጣ እንዴ ስትል ጊዜ አዎን ያላት። በቃ ተከራይተሽ ውጪ። በቃ ሐቁን ተናገረ አባትየው። ለምን? የዝሙት መንፈስ ነው። ሰውየው አባትየው አይደለም ይሄን እያደረገ ያለው ወዶ አይደለም ተይዞ ነው ማለት ነው። በቃ ተከራይተሽ ውጪ አላት። አባትና ልጅ ነበር የሚኖሩት። ተከራይታ ወጣች። አባቴ ነው ብላ እንደፈልገች ትሆን ነበር ወዲያ ወዲህ።
ልጅቷ አድጋ ልካ እናቷን መስላ ቁጭ ብላለች። አድጋ እናቷን መስላ ቁጭ ሁሉ ነገሯ ቁጭ እናቷን በቃ ወጣች። ከዛ ከትንሽ ጊዜ በኋላ አገባሁ ምናምን ብላ ብቻ ሰርግ ተደግሶ ምናምን አባቷን ያው ወግ ማድረግ አሳየችው። ግን በቃ ፈተና ውስጥ ነበር ይሄ ሰው። ለምን ሲባል ያገባው በምንድነው? በመስተፋቅር ስለነበረ። በኋላ ሚስጥሩ ሲያዝ ሚስቱን እናቷን ያገባው በመስተፋቅር ስለነበር ያው መንፈስ መልሶ ልጅቷን ያዝ። ለምን ልጅቷ የተወለደችው በምንድነው? በመስተፋቅር መንፈስ ነው። ያገባው በመስተፋቅር ስለሆነ ልጆቹም የዛው ልጆች ነው የሚሆኑት። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።